ባለስልጣኑና የጫማ ጠራጊው። ስለ ትህትና። አንድ ትልቅ ባለስልጣን በስሩ ያሉትን ሰራተኞች አጥብቆ ይንቅ ነበር። ከሱ ውጪ ሰው ያለ አይመስለውም። አንድ ቀን መንገድ ላይ ጫማውን ሊያስጠርግ ተቀመጠ። ጫማ ጠራጊውም ሕፃን ልጅ ነበር። ባለስልጣኑ በኩራት ተወጥሮ እያመናጨቀ ቶሎ ጨርስ፣ ቀላል ሰው እንዳልመስልህ እያለ ያጣድፈው ነበር። በዚያው ሰዓት አንድ ሽማግሌ ሁኔታውን ተመለከቱና ባለስልጣኑን ልጄ፣ አንተ ትልቅ የሆንከው በዚህ ሕፃን ትከሻ ላይ ቆመህ መሆኑን አትርሳ አሉት። ባለስልጣኑ ግራ ገባው። ሽማግሌውም ቀጠሉና ይህ ልጅ ባይኖር ኖሮ በዚህ ትዕቢትህ ጎንበስ ብለህ ጫማህን ማጽዳት የምትችል አይመስለኝም። ስለዚህ ጫማህ ቆሽሾ በልብስ የምታሳየው ክብርህ አይታይም ነበር። በዙሪያ ያለ ማንኛውም ሰው በቀጥታም ይሁን በተዘዋዋሪ ለሥራ ስኬት አስተዋጽኦ ስላለው ለሁሉም ሰው ክብር ይኑርህ አሉት። እውነተኛ ትልቅነት ሰውን ዝቅ በማድረግ ሳይሆን ለሰው ተገቢውን ክብር በመስጠት ይገለጻል። ሰላም ለሁላችሁ ይሁን።